ጋብቻ በሰዎች ልጅ ታሪክ ውስጥ እጅግ ከተከበሩና ከተወደዱ ማህበራዊ እሴቶች አንዱ ነው። በሁሉም ሀገራትና ባህሎች ውስጥ ሁለት ተጋቢዎች ፍቅራቸውንና ህይወታቸውን አንድ የሚያደርጉበት ልዩ ቀን ነው። አብዛኛዎቹ ማህበረሰቦች ውስጥ ሰርግ ማለት ደስታ፣ ጭፈራ፣ ፈገግታና የምግብ ድግስ ማለት ነው። ነገር ግን በዓለማችን ላይ ያሉ አንዳንድ ባህላዊ ህጎች ጋብቻን እኛ ከምናውቀው ፈጽሞ በተለየ መንገድ ይተረጉሙታል። ሰርግ ቀን ማልቀስ ግዴታ የሆነባቸው፣ ሙሽራውን በአደባባይ የሚደበድቡ ወይም ደግሞ ፍቅራቸውን ለመግለጽ ሙሽሪትን አፍኖ የመጥለፍ ባህል ያላቸው ማህበረሰቦች እንዳሉ ያውቃሉ? ዛሬ በኢዩ ፔጅ ዝግጅታችን በምድር ላይ ያሉ እጅግ አስገራሚ እንግዳና አእምሮን የሚፈታተኑ የጋብቻ ባህሎችን ወደ እናንተ ይዘን ቀርበናል። የመጀመሪያው ጉዟችን የምናደርገው ወደ ምስራቅ እስያ ወደ ቻይና ነው። በቻይና የሚኖረው ቱጂያ የተባለው ማህበረሰብ እጅግ አስገራሚ የለቅሶ ሰርግ ባህል አለው። በአብዛኛው ሀገር ሙሽሪት በሰርጓ ቀን ፈገግ ማለቷ የተለመደ ሲሆን፣ በዚህ ባህል ግን ሙሽሪት ካላለቀሰች ሰርጉ አይከናወንም። ይህ ለቅሶ የሚጀምረው ከሰርጉ 1 ወር በፊት ነው። ሙሽሪት በየቀኑ ለ1 ሰዓት ያህል ብቻዋን ሆና ማልቀስ አለባት። ከ10 ቀናት በኋላ እናቷ አብራት ማልቀስ ትጀምራለች። ከ20 ቀናት በኋላ ደግሞ አያቶቿና እህቶቿ በድምሩ መላው የቤተሰብ ሴቶች አብረዋት ያለቅሳሉ። የሚገርመው ይህ ለቅሶ የሀዘን ሳይሆን የደስታና ለቤተሰብ የመሳሳት መግለጫ ተደርጎ ይወሰዳል። በአደባባይ በሚገባ ማልቀስ የቻለች ሙሽሪት ብልህና ለትዳር ዝግጁ መሆኗን የምታሳይበት መንገድ ነው ተብሎ ይታመናል። ሁለተኛው ባህል ደግሞ ወደ መካከለኛው እስያ ወደ ኪርጊስታን ይወስዳል። በዚህ ሀገር አላካቹ የሚል ጥንታዊ የጋብቻ ባህል አለ። ትርጉሙም መያዝና መሮጥ ማለት ነው። ይኸውም ደግሞ እውነተኛ የሙሽራ ጠለፋ ነው። አንድ ወንድ አንዲትን ሴት ካገባት በኋላ ከጓደኞቹ ጋር በመሆን ሴቷ በምትጓዝበት መንገድ ላይ ይጠብቃታል። ከዚያም በድንገት ይዟት ወደ መኪና በመግባት ወደ ቤተሰቦቹ ቤት ይወስዳል። እዚያም የሰርጉ ዝግጅት አስቀድሞ ተዘጋጅቶ ይጠብቃታል። የልጁ እናትና አያቶች ለሴቷ ነጭ የራስ መሸፈኛ በማድረግ እንድትስማማ ይጠይቋታል። ምንም እንኳን በአሁኑ ሰዓት ይህ ባህል በሕግ የተከለከለ ቢሆንም በገጠራማው የኪርጊስታን ክፍሎች ውስጥ አሁንም ድረስ አንድ ትልቅ የጀግንነትና የፍቅር መገለጫ ባህል ተደርጎ ይፈጸማል። አሁን ደግሞ ወደ ቴክኖሎጂያዊ አገር ደቡብ ኮሪያ እንሻገር። ኮሪያውያን በዘመናቸው ቢታወቁም በሁሉም ነገር በዘመናዊነታቸው ይታወቃሉ። በሰርጋቸው ማግስት የሚፈጽሙት አንድ በጣም አስቂኝና እንግዳ ባህል አላቸው። ይኸውም ሙሽራውን የመደብደብ ባህል ነው። ሰርጉ ተጠናቆ ሁሉም ሰው ወደ ቤቱ ከመሄዱ በፊት የሙሽራው ጓደኞች ሙሽራውን ይይዙታል። ካልሲውንና ጫማውን አውልቆ እግሮቹን በገመድ ያስሩታል። ከዚያም ኮርቪና የሚባል የደረቅ ትልቅ አሳ ወይም በዱላ የእግሩን ጫማ በመምታት ይጀምራሉ። ይህ የሚደረገው ሙሽራው በመጀመሪያው የጋብቻ ምሽቱ ጠንካራ ብልህ እንዲሆን ጥንካሬውን ለመፈተን ነው ተብሎ ይታመናል። ሙሽራው ህመሙን ታግሶ ሲያልፍ በሳቅና በደስታ ሰርጉ ይፈጸማል። ከእስያ ወጥተን ወደ አፍሪካ አህጉር ስንመጣ ደግሞ ይበልጥ የሚገርም ባህል እናገኛለን። በኬንያና በታንዛኒያ የሚኖረው ታዋቂው የማሳይ ጎራ የራሱ የሆነ ልዩ የጋብቻ ምርቃት አለው። በእኛ ባህል ምራቅ መጥፋት እንደ ስድብ ወይም ክብር ማሳጣት የሚቆጠር ቢሆን ለማሳየት ህዝብ ግን ትልቅ የምርቃት ምልክት ነው። በሰርጉ ቀን ሙሽሪት ውብ ጌጣጌጦቿን አድርጋ ከቤት ስትወጣ አባቷ ወደሷ ይጠጋል። ከዚያም በልጁ ግንባርና ደረት ላይ ምራቁን ይተፋባታል። ይህ ድርጊት አባት ለልጁ ያለውን ፍጹም ፍቅርና በጋብቻ ህይወቷ ውስጥ እድለኛ ባለሀብት እንድትሆን የሚመርቅበት ታላቅ ስነ ስርዓት ነው። ከምርቃቱ በኋላ ሙሽሪት ወደ ኋላ ዞር ብላ ሳትመለከት ከባሏ ጋር ጉዞዋን ትቀጥላለች። ዞር ብላ ካየች ወደ ድንጋይነት ትቀየራለች የሚል ጥንታዊ እምነት አላቸው። የዓለም ማህበረሰብ ባህልና ልማድ እጅግ ሰፊና የተለያየ ነው። እኛ ሀገር እንደ ስድብ ወይም እንግዳ ነገር የምንቆጥረው ድርጊት በሌላው ሀገር የዓለም ጥግ ፍቅር፣ የደስታና የክብር መግለጫ ሆኖ እናገኘዋለን። ይህ
የባህላዊ ሴቶች መለያየት ዓለማችንን ይበልጥ ውብና ማራኪ ያደርጋታል። በዛሬው የኢዩ ፔጅ ልዩ ጥናታዊ ዝግጅታችን ይህን ይመስል ነገር አየን። ከዚህ 4 አስገራሚ ጋብቻ ባህሎች ውስጥ እናንተን ከሁሉም በላይ ያስገረማችሁና የገረማችሁ የትኛው ነው? ሐሳባችሁን በኮሜንት መስጫው ላይ ያካፍሉን። ይህን ቪዲዮ ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ይህንን የመሰሉ ማህበራዊ ታሪኮች፣ ሚስጥሮች ሁልጊዜ ለማግኘት የኢዩ ፔጅን ሰብስክራይብ በማድረግ የቤተሰብነት አባልነት መገለጫውን ያድርጉ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩልኝ።